ህጋዊ ሰነድ የሌላቸው ሰዎች የሚወልዷቸው ዜግነት አያገኙም የሚል ነገር ነው ያላቸው። በዶናልድ ትራምፕ አስኳል አስተዳደር ውስጥ ሆነ በጣራፉ ዙሪያ ጥቁር ይላል። አንዳንዶቹ ለመውለድ ብለው አይደለም የሚሄዱት፣ ምጥ የሚመጣበት ጊዜ ቀጠሮ የለውም። የግድ ውቅያኖስ መሻገር የለበትም እኮ ሕፃን ነው። ኢትዮጵያኖች ድምጽ የሰጡት እኮ ለትራምፕ መሆኑ ብዙዎቹ ሲናገሩ ትሰማለህ። አፍሪካ ውስጥ መጥተህ ኤልጂቢቲኪውን ተቀበል ብለም እንዴት ታስቀምጣለህ? ከዳቦ ጋር እንዴት በዚህ ዲፋይን መደረግ አለበት ትላለህ? ለዛና ቁም ነገርን እየተከታተላችሁ ነው። ወቅታዊ በሆኑ ጉዳዮች ላይ አንዳንድ ነገሮችን እናነሳለን። ትናንትና የአሜሪካ ጠቅላይ ፍርድ ቤት ሰሞኑን የወሰነውን ከዚህ በመወለድ የሚገኝ ዜግነትን በተመለከተ ፕሬዚዳንት ትራምፕ አሁንም ማሻፈረኝ እንዳሉ ናቸው። ኢትዮጵያ ውስጥ አሜሪካ ውስጥ በቱሪስት ቪዛ ሄደው የሚወልዱ ሰዎች ወይም ህጋዊ ሰነድ የሌላቸው ሰዎች የሚወልዷቸው ዜግነት አያገኙም የሚል ነገር ነው ያላቸው እና ትላንትና ሁለት ትዕዛዞች እንደገና ፍርድ ቤቱ ያወጣውን ውሳኔ ለመቀልበስ ሁለት ትዕዛዞችን መልሰው አድርገዋል። አሁንም በአቋማቸው እንደጸኑ ማለት ነው። ሞቼ እገኛለሁ ባይ ናቸው እና ወደዚያ አምርተው ልጅ ለመውለድ እቅድ ላላቸው ሰዎች በጣም አስጊ ነው። አሁን የአሜሪካ ስታቲስቲክስ ቢሮ እንደሚያሳየው ከሆነ በአመት 26,000 ሰዎች እንደዚህ አይነት ነገር አሉ ይወልዱ ነበር። እዛ እየሄዱ ይወልዳሉ። እርግጥ አንዳንዶቹ ለመውለድ ብለው አይደለም የሚሄዱት፣ ምጥ የሚመጣበት ጊዜ ቀጠሮ የለውም እና እዛ መቼም ይታወቃል። 9 ወር ገብቶ ሄደ። 9 ወር ሊገባ ይችላል። ለምሳሌ ለ2 ወር የሄደች እናት አንደኛው ወር ላይ እሱን ጨዋታውን እንደማና እሱን ጦሲ እየተዋወቀን አሉ ትራምፕ። እሱም አንዱ ነገር ነው። በድንገተኛ ለሚወለዱ ልጆች የአሜሪካ ሕግ አስፈላጊ የሆነ እንክብካቤ ያደርግና እንዲወልዱ ያደርጋል። የግድ ውቅያኖስ መሻገር የለበትም እኮ ሕፃን ነው፣ ግን ይገባናል። አጋጣሚዎች የሉም ለማለት ነው። ምንድን ነው አጋጣሚዎች ይኖራሉ፣ እሱ ይኖራሉ። ግን ዶናልድ ትራምፕ እየሳቱ ያሉት አሜሪካ የቀደመውን አይነት ደህንነት የምትሰጥም አይደለችም። አሁን ድሮ ሆዳቸውን ወደ ውስጥ ስበው የ8 ወር እርጉዝ ሆነው ከዚህ ምንም እንደሌለ አድርገው የሚሳፈሩ ሰዎች የህይወት ደህንነት ፍለጋ ነው። ያለ ዓለም ውስጥ የመኖር ሰርተህ የምትገባበት እንደው አቲካራ የሌለው አእምሮ ሲደማ የማይውልበት ቦታ ነው እሱ። አሁን ግን በዶናልድ ትራምፕ አሜሪካ የሁሉ በየደቂቃው ነው የሚደርስብህ። በእውነት ነው የምልህ እና የቸገረ ነገር ግን አሁን አንተ እንደምትለኝ በአጋጣሚ አልተከታተልኩትም። የፍርድ ቤቱን ውሳኔ በኤክስኪዩቲቭ እንትን ቀለበሱት። እንደዛ ለመቀልበስ ነው ሙከራ ያደረጉት። እንደገና ሌላ ገደቦችንም ማስቀመጡ። አሁንም ቢሆን አሜሪካ ውስጥ እንግዲህ ያለው ኮንስቲቱሽናል ህግ ምንድን ነው የሚለው 150 ዓመት ገደማ ሆኖታል ይህ ህግ። አሜሪካ መሬት ላይ የተወለደ ሰው የአሜሪካ ዜግነት ያገኛል የሚል ዩኒቨርሳል የሆነ እንትን አለ፣ ህግ አላቸው እና በማንኛውም መልኩ ይሄ እንግዲህ በአጋጣሚ አውሮፕላን ላይ ራሱ ብትወለድ በአሜሪካ ክልል ውስጥ ዜግነት የማግኘት እድል ነበረ። አሜሪካ ልዩ የሚያደርጋት ይሄ ነው። አቤት አየሩ ላይ በአሜሪካ የአየር ክልል ውስጥ አውሮፕላን ላይ እኔ ግን አሁን አያጓጓኝም አሁን አያጓጓኝም ስትል ትራምፕ እስካሉ ድረስ ማለት አለ እንጂ አሜሪካ እንደዚህ አይደለማ። ትራምፕ እኮ ዝም ብሎ አይደለም ያሉት። እያንዳንዱ ቀን የሚያወጡት ህግ የሚሄዱበት መንገድ እኮ አሻራ እየተዋለ የሚሄደው ነገ እሳቸው በሌሉበት የነበረው እንትን ብሎ አይደለም። ብዙ የዚያች የእሳቸው አመለካከት እንደዚህ አይነት አመለካከት ያለውን ስሜት ያነግሳል። ገብቶሃል? አሁን በአሜሪካ እንደ ወትሮ ደረትን ነፍታ የትኛውም ሀገር ላይ አሜሪካ ውስጥ ስትሄድ ጥቁር ብትሆንም አሜሪካዊ ነህ፣ ቢጫ ብትሆንም አሜሪካዊ ነህ እና የአሜሪካ ዜግነት የእውነት ዜግነት ነበር። እንግሊዝ ሀገር ዜጋ ልትሆን ትችላለህ። ገብቶሃል? እንደ ዜጋ ትታያለህ። ሌሎች ነገሮች እንዳሉ ሆነው ህጋዊ እውቅና አለ። ኦስትሪያ ሄደህ ይሰጠዋል የኦስትሪያ ዜግነት። ግን ተግባብቶም አለ በሁለታቸው መካከል። ገብቶሃል?
እንደው ገጽታ ይናገራል። ለማስታወስ ያህል እኛን እንደ ራሴ ልረሳቸው አልቻልኩም። ማንን? የጀርመን ቡንደስሊጋ ነው ምንድን ይባለው ፓርላማቸው፣ የጀርመን ፓርላማ ውስጥ ቡንደስሊጋ ሊጉ ነው ኳስ እግር ኳስ እሱ እነ ባየር ሙኒክ የሚጫወቱበት ባየር ሙኒክ የጀርመን ፓርላማ ውስጥ ቡንደስታግ ነው እንደዚህ ይባላል። እሱ ዋቴቨር ብቻ ቡንድ ነገር አለው። የጀርመን ፓርላማ ውስጥ አንድ ጀግና ጥቁር ሰውዬ ነበር። እሺ ብቸኛ መሆን አለባቸው። እንደ ብቸኛ ቁጭ ያለ ወንበሩ ላይ ተመርጠው ገብተው አንኛ መረጡ ሾልክ ማቀው ነገር የለም እሱ ነው። እና እዛ ወንበር ላይ ቁጭ ብለው አይ ቲንክ 10 ዓመት እንደዚህ ሞላቸው። ህግ ማስቀየር አልቻሉም። እዛ 10 ዓመት እንግዳ ይሆናል ለቦታው እንዴ! ትንሽ ጀርመኖች አይጠጉም እንዴ? ብቻቸው ነው የተቀመጡት። ስልካቸው፣ ቴሌግራማቸው ኤክስ ተቃጠሉ። ሰውየው በቃ ምን ታደርጋለህ አንተ እዛ የሚል በቃ እንዴት ነው ያለ ቦታ ምን ታደርጋለህ የሚለው ነገር ስለበዛባቸው ምን ነው ብለው ለቀወጡ። እንደዛ የፓርላማ ውይይት ላይ ራሱ እኮ ሀሳብ ለመስጠት እጅ አንስተው እርግጠኛ ነኝ አፈ ጉባኤ አያዩዋቸው። ዝም ብሎ እንዳላየ አድርጎ ድምፅ የሚሰጥ ሰው ከሌለ ወደ ቀጣዩ እናልፍ ነው። ቢሰጡም ብዙዎቹ ፋይል በማየት ነው የሚያሳልፉት እና ትኩረት አይሰሙም። አጭር እንዲያደርገው ተስፋ እናደርጋለን እንደሚሉ እንዴ ጥቁር እኔ የሚያሳዝነኝ ሌላው ምን መሰለህ፣ የአሜሪካ ኮንግረስም ውስጥ እኮ ብዙ ጥቁር አታይም። በጣም እኮ የሚገርም አይ ብዙ የሉም፣ ግን እንዴ በጣም እንትን ናቸው ያሉትም ሰዎች። ስንት ማነው ሴኔት ውስጥ ስንት ጥቁር አለ? እንጠይቀዋ። አንድ ሰውዬ ነበሩ ባለፈው አረፉ አሉ። አንድ ሌላት ምን አለ ግን ተጽዕኖ የላቸውም ወይ ነው ባሉበት ፖዚሽን በተለያየ ሊኖር ይችላል። ግን ይሄ ዋናው ምንድን ነው አንድ ማናቸው ዋን ሰርተን ነበር የራት ጠረጴዛው ጋር ተሌለ አንተ ሜኑ ውስጥ ትገባለህ ገብቷል። የእህል ገበታው ዙሪያ እንትን ቦታው መቀመጫው ላይ ቦታ ከሌለህ ካልያዝክ ሜኑ ውስጥ ያስገባዋል። አንተ ራስህ ሜኑ ውስጥ ነው የምትገባው ነው። ስለዚህ እና ምን ለማለት ነው አሁን አሜሪካ አሁን ያለችው አሜሪካ እኔ በእንትን ማለት አይደለም እና አሜሪካ እርስ በርስ በሚጋጭ መሪ ውስጥ ነው የምትል። መቼም ይሄን ማህበራዊ ሚዲያ ላይ ስትመለከት ከአንድ የአፍሪካ ሀገር በላይ ነው አንጀታቸው ሲያር ሲናገሩ የምትሰሙት አሜሪካ ነች። ገብቶሃል? በዚህ ደረጃ ሰውየው ላይ የሚያሰሙት ያላቸው ቁስለት ያላቸው ብግነት ቤዚካሊ ሀገር የለንም ነው የሚሉት። እንደሱ የኖሩትን አሜሪካዊ የሚል ቫሊዩ የለም። ገብቶሃል? ስለዚህ እውነቱን ለመናገር አሁን ዶናልድ ትራምፕ ይህን እርምጃ ቢወስዱም አንድ እንትን አስተዋውቀው ነበረ። ምንድነው ስንት ሚሊዮን የወርቅ ይሄ ምንድነው የጎልድ ቪዛ በሳቸው ትራምፕ ቪዛ የሚባሉ ፍቃድ አግኝተው አልተሸጠም። ብዙ $5 ሚሊዮን አልተሸጠም። ገብቶ አልተሸጠም። ያችኛው አሜሪካ የነ ሬጋን አሜሪካ ከዛ በፊትም የነበሩትን አሜሪካ ሳንሄድባት ሳናቃት ምንጓጓላት አሜሪካ ነበረች። ገብቶሃል? ቃሏ ያድናል እና ማንኛውም ሰው ሰርቶ ተፍለክልኮ የሚኖርባት የተሟላ ዜግነት ያለባት ሀገር ነበር። ማነስ አትባል ሳትገላመጥ። አሁን ለጊዜው ነው ጋብ ያደረጉት። ኢራን ወጥራቸው ነው። አይሲስ የሚባል አይሲስ ነው አይስ እዚያው ሚኒሶታ ላይ የመንገዱ የሚያፍሰው ጠረጋቸውን ይጀምራሉ። አሁን ትልቁ ፈተና ምንድን ነው? እዚህ ተይዘዋል። እዚህ ውጊያ ላይ ደግሞ እሱ ያቆይልን እዛ ለሚኖረው ትራምፕ ደግሞ ተከተው ማለት ነው በሚቀጥለው ምርጫ ወይ ምክትል ፕሬዚደንቱን ወይም ሩቢዮን ብቻ ዋቴቨር አድርገው የእሳቸውን ኦልሬዲ ከስር ስራዎች እየሰሩ እኮ ነው። እንደ አንድ የአፍሪካ ሀገር እኮ ነው። በየቦታው ስትሄድ እሳቸው ያስቀምጡ እኮ። ጦርነቱ ግን እሳቸው እያወጧቸው ያሏቸውን ህጎች ፍርድ ቤቱም እየተቃወመ ነው እና የፍርድ ቤቱ ስርዓትም አሁንም መኖሩን ያዝሉታል፣ ይዝላል። ሁለተኛ በጣም ነው ጥቃት ውስጥ የሚገቡት። ዩልሲ ብዙዎችን እንዲህ እያደረጉ ነው ያሉ። አሁን ታሪፍ መጫን ጀምረዋል። ተከልክለዋል እኮ $100 ቢሊዮን ሰጡ እኮ መለሱ። እንደገ የሰበሰቡትን መለሱ እኮ ውስጥ ለውስጥ መለሱ። ስለዚህ እውነቱን ለመናገር እንደው አማርኛ የሰሙ እኮ
አያጓጓም አሜሪካው ተድላ አይደለም ኖ ሞር አይዲያሊስት አሜሪካ አሁን ያቺ አሜሪካ አይደለችም አየህ ስለዚህ አሁን ያ ታላቅነት ያሉት ምንድን ነው የሚባለው ዘርተህ አርሰህ ገብቶሃል የተሻለ አምርታ ራሷን አጥግባ ለዓለም የምታርፍ አሜሪካ ነች ያኔ ነበረችው እነዛ በሽተኞች የግራ ምንድን ነው የሚባሉት እንደዚህ ሊበራልስ ነው ምናምን የሚባሉት ያው እነሱ ያመጡት ይሄ ምንድን ነው የምትለው ምንድን ከምግብ ፖሊሲያቸው ጋር ከዚህ ከእርዳታ ድርጅታቸው ጋር የሴድ ኤልጂቢቲኪው የሚል አብሮ ይሰጡ ነበር እነሱ የአሜሪካንን ብቻ ሳይሆን ዓለምን የረበሹ ሰዎች ናቸው ከዛ ውጭ ግን የነበረችው አሜሪካ ያቺ አሜሪካ ድሪም ነበረች በትክክል አሁን ዶናልድ ትራምፕ ከመጡ በኋላ ተሸማቀህ ማንነትን አውቀህ ወደፊት በረጅሙ አሜሪካ እንደ እንግሊዝ ሀገር ከመኖር የተለየ ምናልባት የጀርመኑ ፓርላማ ሰው እየጣሉ የሚጠብቅ ይሄ ጥቁር ቡኒ የሚባል ነገር እንደዛ ነው የሚጠብቅና አሜሪካም ምንም መተርጎም አያስፈልግም አሜሪካንን ታላቅ እናደርጋለን ያሉት አይደል ኖ አያደርጉም ሊሆን አይችልም አሁን ሰው ሊስቅ ይችላል ስለ ራስ ወቅ ማን አንተ ሊል ይችላል ግን ሲምፕል ያው በተጨባጭ እኮ እየታየ ያለው እኮ አሜሪካ ታላቅ እየሆነች አይደለም ያለችው እንዴት ልትሆን ትችላለች አሁን እንዴት ልትሆን ትችላለች የአሜሪካንን ትልቅ ያደረጉ እሳቢዎች አሜሪካንን የፈጠሩ በዛ ደረጃ የመጡት ነገሮች በየጊዜው እየቀለበሱ እየሸራረፏቸው ይሄዱት በአሁኑ ስንት ሰራተኛ ነው አሜሪካ በዚህ ወር ስርዓት የሆነባት ያጠፋው ስራ ማለት ነው ማት ነገር አለ ለምን አሜሪካ የመቀነስ ፖለቲካ ውስጥ ገብታለች የብሶት ፖለቲካ ውጤቱ ይሄ ነው እያደሩ ማነስ ብቻ ነው እንጂ ታላቅነት የለም ዶናልድ ትራምፕ አንድ የሚያመሰግኑት ሰው የለም አንድ የአሜሪካ መሪ ብጣራላቸው እንዲያደረግ የሚሉት ነገር የለም ኢንክሉዲንግ የራሳቸውን የሪፐብሊካን ሰዎች ማንንም እነ ቡሽን እሳቸው የሚሰሩትን ግን እኔ መቼም እንደ ፍጥረት ቢገርም ነው ሲያደርጉ ነው የሚውሉት ስለዚህ አሁን ምንድን ነው የምትሆነው አሜሪካ ሽሪንክ እያደረገች ነው በጣም ይኸው አሁን እዚህ በኢራን ላይ ኢራኖች ኦልሬዲ ጨርሰዋል የአሜሪካ ጉዳይ ሁለተኛ ክፍል ላይ የምንወያየ ነው በአሜሪካ ላይ ያለው መተማመን በዛ መጠን እየቀነሰ ስለመጣ ሳውዲ አረቢያ ፓኪስታንና ኢንዶኔዥያ ኖ በስማም በላንተ ኢንዶኔዥያ እኮ ኤዥያ ናት እሷ ገብተህ ኦፍኮርስ ኤዥያ ነው መካከለኛው ምስራቅም ግን ነው ግን ሶስቱ ማለት ተርኪ ያለች እዚህ ቱርክ ሳውዲ አረቢያና ፓኪስታን እነሱ አሁን የኔቶ አይነት ስምምነት ያደረጉት አንዱ ሲነካ ሌላው እነሱም ያደርጋሉ ይሄ ደግሞ ይህ የተፈራረሙ ስምምነት ኢየሩሳሌምና ቴሄራን ውስጥ ትልቅ ደውል ነው የደወለው ገብቷል ከፓኪስታን ጀርባ ማን አለች ከፓኪስታን ጀርባ አሜሪካ ኖ በኩታ ገጠምነት ማለት ነው እንትናለች ህንድ አለች የህንድ ስትራቴጂክ ትስስር ከማጋ ነው ከኢየሩሳሌም ጋር ነው ከእስራኤል ጋር ነው እንዲህ እያልክ መቧደኑን ስትመለከት በጣም የሚያስጨንቅ በሁለተኛ ክፍል የምናየው ነው እና ኤኒዌይስ ዶናልድ ትራምፕ የዚህ የቅድም ያነሳውን ጥያቄ ትንሽ መላቀስ ይገባል ነው በአሜሪካም ተመሳሳይ ነገሮች ነው ቁጥሮች የሚገልጹት ኤኒዌር በ2026 ይላል ብላክ አፍሪካ አሜሪካንስ በኮንግረስ ውስጥ ያላቸው ቁጥር 60 ነው 60 ጥሩ ነው በሴኔት ውስጥ 5 ጥቁሮች ናቸው ሴኔት አሜሪካ ውስጥ ከዚህ የበለጠ ቁጥር መጠበቅ አለ አይ ፐርሰንቴጃቸው አለ በፓርቲ ሲገቡ ይሄ በጣም ጥሩ ነው በአንጻራዊነት ማለት ነው እርግጥ ያው ቪዲዮ ላይ ቴሌቪዥን ላይ ስትመለከተው ብዙ ጥቁር የማታይበት ምክንያቱም ይሄ ሊሆን ይችላል ኦባማ የሚባል ጥቁር አሜሪካዊ ለመጀመሪያ ጊዜ ስልጣን ይዞ በ2008 እና ሀገሪቱን 2 ዓመት ካስተዳደር በኋላ ሲጀመር በራሱ አስተዳደርም ውስጥ እኔ አንድ ሁለት ነው ያየሁት አሁን ቶታሊ በዶናልድ ትራምፕ አስተዳደር ውስጥ አንድ ጥቁር የለም እኚህ የፕሮቴስታንት ካንሰር መከላከያ ሚኒስትሩ ፕሮቴስት ካንሰር ነው ምንድን ነው ይዟቸው ኦፐራሲዮን ሆስፒታል ሲመላለሱ የነበሩት እሳቸው እኮ በጆ ባይደን ጊዜ ነበሩ ጆ ባይደን መልካም ነጭ ነበሩ በጆ ባይደን ጊዜ የነበሩ ናቸው በዶናልድ ትራምፕ አስኳል አስተዳደርም ውስጥ ሆነ
በጠረፉ ዙሪያ ጥቁር የለም። በሳቸው ሳቤማ እንዴት ጥቁር ሰው ነው ያረጋው? እዚህ አዲስ አበባ ግን አሉ አንድ ሰው አምባሳደሩ ማሲንጋ እዚህ ሀገር አሉ። ምን ሆነ አንተ? ስለ አሜሪካ እኮ ነው የምናወራው። የአሜሪካ ወኪል መስለውኝ እዚህ ሲቀመጡ። አሁን ይሄ ደግሞ የሚገርም ነው። በመንግስት ውስጥ በኤክስኪዩቲቭ እንትን ውስጥ ጆ ባይደንማ ከዚህ አንጻር ካልክ ዩኤስኤድን የሚመሩት ሌሎቹ ይሄ በተባበሩት መንግስታት ድርጅት ጆ ባይደን በጣም ፕሮግሬሲቭ ሰው ነበሩ። ጥቁሮች ናቸው በጣም ነው። እኔ ነገርኩህ እኮ ቅድም። አሁን ደስ እንዲለን አይደለም በቃ ሁሉ ነገር በጣም ነው ግራ የሚያጋባው። እነዛኞቹ ኤልጂቢቲኪው የሚለውን ነገር አመጣጣቸው ቤዚክ እሱን ማሰብ ያስቸግራል። እንዴት በምን አይነት እሳቤ ለሁሉም እድል የመስጠት እኮ ነው። ለሁሉም እኩልነት የሚል ነገር የአሜሪካ የመሆኑን አይደለም አያገባኝም። አሜሪካ ውስጥ እዚህኛው አሜሪካ ውስጥ ለምን በራሳቸው መንገድ ያድርጉ። እርዳታ አፍሪካ ውስጥ መጥተህ ኤልጂቢቲኪውን ተቀበል ብለም እንዴት ታስቀምጣለህ? ከዳቦ ጋር እንዴት በዚህ ዲፋይን መደረግ አለበት ትላለህ? ነውር ነው ይሄ። ይሄ እኮ ከማንኛውም የቅኝ ግዛት ሁሉ የከፋ እኮ ነው አይደለም እንዴ? ራሳቸው ሀገራት በራሳቸው መንገድ ሁሉ ነገር ያስተናግዱታል እንደ ማህበረሰብ። እኛም ሁኔታውን እያየ እንትን የምትልበት አለ። ስለዚህ በዚህ የተነሳ የጆ ባይደን አስተዳደር ድምጥ ማጡ መጥፋት የብዙዎች ደስታ ነው። ምክንያቱም ይህ ባርነት ነው። አሁን በዚህ በኩል ነው እንግዲህ ሰው ዶናልድ ትራምፕ ያለው ምን ይባለው ተቃውሞ ራሱ እንደው ተቃውሞ ሳይሆን ህጎች ከዚህ ገላገሉን አንዲት ነገር ብቻ እኮ ነች። እኛ ሀገር እንደውም እኮ ኢትዮጵያኖች ድምፅ የሰጡት እኮ ለትራምፕ መሆኑ ብዙዎቹ ሲናገሩ ትሰማለህ። ይሄን በመጥላት ውጤቱስ ምን ሆነ? ውጤቱ ዘመድ አዝማዱ ሁሉ ቤት ውስጥ ተደብቆ የሚውልበትን ስርዓት ነው ያመጣው። እሱ ብቻ አይደለም። እነዛኞቹ ዳቦውን አምጥተው ማን ነበር ይሄ የልማት ክንዳቸው? ዩኤስኤድን አመጡና አረሩን የጫፉን ጄኤልቢቲኪው ተቀበል፣ እሱን ተቀበል። እሱን ከተቀበል አብሮ ዳቦ ይመጣል። ፍርፍሯል እዚህ ጋር እንትኑ አለ አሉ። ቅንጨውም አለ። ቅንጨው ሁሉ እነሱ አደረጉ። እንደው ገነት አይወርሳቸው ይሄንን አሉ። ዶናልድ ትራምፕ መጡና መፍትሄ መጡ ማለት ነው። ከዚህ ገላግሉና ብሎ ሲጠብቅ እንዳለ ዳቦ የለም፣ አንድ ላይ ዳቦም የለም፣ ያኛውንም ዳቦንም ወሰዱት፣ ሁለቱም የለም አንድ ላይ። አዎ። እና ምን ለማለት ነው የአሜሪካ ዜግነት መቼም እዛች ሀገር አልገባም፣ አሟሟቴን ያሳምራል፣ እዛም ሄጄ አልወለድም አይደለም። ዶናልድ ትራምፕ አጓጓም እንደፈረሙበት ይቅር። አዎ ይከልኩሎ እኔ ፍርድ ቤቱ ቢያጥልቀው